ብዙዎች የዚህ ቸኮሌት አፍቃሪና ተጠቃሚ ቢሆኑም እንዴት እንደሚሰራ ግን አያውቁትም። ሰላም ውድ የሉሲ ቲፕስ ቤተሰቦች፣ በዓለማችን ላይ ኪትካት የሚለውን የቸኮሌት ብራንድ ስም ሲሰማ አፉ በምራቅ የማይረስና የዚያን ጣፋጭ ቸኮሌት ጣዕም የማያስታውስ የሌለ ሲሆን ሕፃናት የጣፋጭ አምሮታቸው ለመወጣት፣ አዋቂዎች ደግሞ ከስራው ውጥረት ለአፍታ አረፍ ሲሉ ይህንን ጣፋጭ ቸኮሌት ወደ አፋቸው እየሰደዱ ሲያጣጥሙ መመልከት የተለመደ ነው። ታዲያ ይህንን ቸኮሌት ስናጣጥም ይህ ምርት እጃችን እስከገባ ድረስ ስላለፈበት እጅግ ረጅም ውስብስብ የምርት ሂደት ቆም ብለን አስበን አናውቅም። እኛ ግን ለዛሬ በዚህ በቀን ከ8 ሚሊዮን በላይ የኪትካት ቸኮሌቶች በሚመረትበት በዓለማችን ግዙፉ የቸኮሌት ፋብሪካ ውስጥ ጎራ ብለን ምን አይነት አስማት እንደሚከናወን ከምን እንደሚሰራ ከስር መሰረቱ ልናስቃኛችሁ ነውና አብራችሁን ቆዩ። ከትንሿ የካካኦ ፍሬ ተነስቶ በዘመናዊ የአዘገጃጀት ጥበብ ታሽቶ እስኪወጣ ድረስ ያለውን የኪትካት ቸኮሌት አስደናቂ ጉዞ ወደ ኋላ ተመልሰን ስንመለከት የዚህ ጣፋጭ ታሪክ መነሻ በፋብሪካው ውስጥ የሚገኙት ዘመናዊ ማሽኖች ሊሆኑ እንደሚችሉ ብዙዎች ቢገምቱም ዳሩ ግን እርሱ ሳይሆን ለዚህ ጣፋጭ ቸኮሌት ዋነኛ መሰረት የሆነው ከተንጣለለው የምዕራብ አፍሪካ ሰፊ የካካኦ እርሻ የሚገኘው የካካኦ ምርት ለዚህ አስደናቂ ምርት የአንበሳውን ድርሻ ይወስዳል። ልክ በበጋ ወራት የምዕራብ አፍሪካ ፀሐይ በምትገልበት ወቅት የካካኦ ፍሬዎች በሰፊው እርሻ ላይ እንደ ወርቅ ሲያብረቀርቁ ለተመለከተ ልብን እጅግ የሚያስደስት ሲሆን ገበሬዎቹ እነዚህን ውድ የተፈጥሮ ስጦታዎች ለመሰብሰብ ወደ እርሻቸው የሚወርዱት በዚህ ወቅት ነው። የካካኦ አሰባሰብ ሂደት እጅግ ጥንቃቄና ማስተዋል የሚፈልግ ስራ ሲሆን ገበሬዎቹ እያንዳንዱን የካካኦ የፍሬ ሽፋን ከዛፉ ላይ በእጃቸው ሲለቅሙ በውስጡ ያሉት ውድ የካካኦ ፍሬዎች እንዳይጎዱ ከፍተኛ ጥንቃቄ ያደርጋሉ። ፍሬዎቹ ከተሰበሰቡ በኋላ የውጭው ጠንካራ ሽፋን ተሰንጥቆ በውስጡ ያሉት የካካኦ ፍሬዎች እንዲወጡ ሲደረግ እነዚህ እርጥብ ፍሬዎች በቀጥታ ወደ ፋብሪካ አይላኩም። ይልቁንም በፀሐይ ላይ ተሰጥተው የመድረቅ ሂደትን ማለፍ ያለባቸው ሲሆን በትላልቅ የመድረቂያ ሸራዎች ላይ ተሰጥተው ለ8 ቀናት በፀሐይ ላይ ይቆያሉ። በዚህ ጊዜ ውስጥ ፍሬዎቹ በውስጣቸው ያለውን እርጥበት እያጡ ቀለማቸው ይቀየራል። እንዲሁም እኛ የምናውቀውን ያንን የቸኮሌት ጣዕም በውስጣቸው ማዳበር የሚጀምሩበት ወቅት ሲሆን በፀሐይ የደረቁትና የተመረጡት የካካኦ ፍሬዎች ረጅሙን የባህር ጉዞ አቋርጠው ወደ ግዙፉ የቸኮሌት ፋብሪካ ሲደርሱ አሁንም ወዲያውኑ ወደ ምርት ሂደት አይገቡም። መጀመሪያ እጅግ ጥብቅ የሆነ የጥራት ቁጥጥር የሚደረግባቸው ሲሆን የፋብሪካው ባለሙያዎች ፍሬዎቹን በዝርዝር እየመረመሩ እርጥበታቸው ትክክለኛ መጠን ላይ መድረሱን፣ የሻጋታ ምልክት እንደሌለባቸው እንዲሁም መጠናቸውና ቅርጻቸው ለምርት ተስማሚ መሆኑን ያረጋግጣሉ። ከሁሉም በላይ ደግሞ ልምድ ያካበቱ ባለሙያዎች ፍሬዎቹን በማሽተት ያንን ትክክለኛውን የካካኦ መዓዛ የያዙትን ያጣራሉ። ይህንን ፈተና ያለፉት ፍሬዎች ወደ ፋብሪካው የውስጥ ክፍል ከመግባታቸው በፊት የ3 ሰዓት የጽዳትና የዝግጅት ሂደት የሚጠብቃቸው ሲሆን በትላልቅ ማጓጓዣዎች አማካኝነት ወደ ግዙፉ የሚሽከረከሩ ታንከር ውስጥ ይገባሉ። እነዚህ ታንከሮች በሚሽከረከሩበት ጊዜ ፍሬዎቹ እርስ በርስ እንዲጋጩ፣ እንዲፈተጉ እንዲሁም በኃይለኛ የአየር ግፊት አማካኝነት አቧራና ቆሻሻ ከላያቸው ላይ እንዲራገፍ የሚረዳ ሲሆን በመጨረሻም ፍሬዎቹ ንጹህና ለቀጣዩ ወሳኝ ምዕራፍ ዝግጁ እንዲሆኑ ይደረጋል። አሁን የቸኮሌቱ ነፍስ የሚዘራበት ጊዜ የደረሰ ሲሆን ንጹህ የሆኑት የካካኦ ፍሬዎች ወደ መቁያ ማሽን በመግባት ልክ እንደ ቡና ሁሉ የካካኦ ፍሬም ትክክለኛውን ጣዕም ለማምጣት በከፍተኛ ሙቀት መቆላት ይጀምራል። ይህ ደረጃ የቸኮሌት አምራቾች በጥብቅ የሚቆጣጠሩት የሙያ ሚስጥር ሲሆን ሙቀቱ ትንሽ ከፍ ካለ ወይንም ካነሰ የቸኮሌቱ ጣዕም ሙሉ በሙሉ ሊበላሽ ይችላል። በትክክለኛው የሙቀት መጠን የተቆሉት ፍሬዎች ያንን የሚያረካ ጠንካራ የቸኮሌት መዓዛ መልቀቅ የሚጀምሩ ሲሆን የተቆሉት ፍሬዎች ወደ ወፍጮ ቤት በመግባት እንዲፈጩ ይደረጋሉ። በሚፈጩበት ጊዜ በውስጣቸው ያለው ዘይት በመውጣቱ ምክንያት ወደ ወፍራም የካካኦ ፈሳሽነት ሲቀየር
ይህ ፈሳሽ በሃይድሮሊክ ማሽኖች ተጨምቆ የካካኦ ቅቤው እንዲወጣ ይደረጋል። የተረፈው ደግሞ ወደ ካካኦ ዱቄትነት የሚቀየር ሲሆን ታዲያ የኪትካት ቸኮሌት ልዩ ጣዕም ዋና መሰረት የሚጣለው እዚህ ላይ ነው። በጥንቃቄ የተዘጋጀው የካካኦ ዱቄትም ከስኳር፣ ከወተት፣ ከካካኦ ቅቤና ከሌሎች ሚስጥራዊ ንጥረ ነገሮች ጋር በግዙፍ ማብኪያ ማሽኖች ውስጥ እንዲደባለቅ የሚደረግ ሲሆን ይህ ውህደት ዝም ብሎ መደባለቅ ብቻ አይደለም። ማሽኑ ያለማቋረጥ እያሽከረከረ ውህዱን ወደ ወፍራምና ለስላሳ የቸኮሌት ክሬምነት ይቀይረዋል። ቀጥሎ የሚመጣው ሂደትም ኮንቺንግ የሚባል ሲሆን ይህ ሂደት የቸኮሌት ቅንጣቶችን ወደማይታይ ጥቃቅን መጠን በመፍጨት ቸኮሌቱ ምላስ ላይ ሲያርፍ እንደ ሃር እንዲንሸራተትና ወዲያውኑ እንዲቀልጥ የሚያደርግ ጥበብ ነው። ቸኮሌቱ በቆየ ቁጥር ይበልጥ ክሬም እየሆነና ጣዕሙ እየጎለበተ የሚሄድ ሲሆን በመጨረሻም ቸኮሌቱ ወደ ትክክለኛ የሙቀቱ መጠን ዝቅና ከፍ በማድረግ የሚያብረቀርቅ ገጽታና ለስላሳ ይዘት እንዲኖረው ያደርጋል። አሁን የኪትካት ውጫዊ ሽፋን ዝግጁ ስለሆነ ወደ ማሸጊያው ለመግባት የሚንደረደር ሲሆን ነገር ግን ኪትካት ብቻውን ቸኮሌት ብቻ ስላልሆነ ቸኮሌቱን ልዩ የሚያደርገው የቸኮሌቱ ልብ ውስጡ ያለው ብስኩት ወይንም ዋፈር ነውና ከእርሱ ጋር ደግሞ እንዲዋሃድ ይደረጋል። ይህንን ብስኩት የማዘጋጀት ሂደቱም እንደ ቸኮሌት ሁሉ ጥንቃቄን የሚጠይቅ በመሆኑ ክትትል ይደረግበታል። ከስንዴ ዱቄት፣ ከውሃ፣ ከስኳርና ብስኩቱ እንዲነፋ ከሚያደርጉ ልዩ ንጥረ ነገሮች ጋር ተደባልቆ የሚዘጋጀው ሊጥ በልዩ ቧንቧዎች አማካኝነት ወደ መጋገሪያው የሚፈስ ሲሆን እነዚህ መጋገሪያዎችም እስከ 400 ዲግሪ ፋራናይት በሚደርስ ከፍተኛ ሙቀት ለ30 ሰከንዶች ብቻ በፍጥነት ይጋግራሉ። ይህ ፈጣን የመጋገሪያ ሂደት ብስኩቱ እንዳይቃጠል ነገር ግን ደረቅና ጥርት ያለ ክሪስፒ ሆኖ እንዲወጣ ያደርገዋል። የተጋገሩት ብስኩቶች ከምድጃ ሲወጡ በጣም ስለሚሞቁ በቀዝቃዛ አየር አማካኝነት እንዲበርዱ የሚደረግ ሲሆን ይህም በኋላ የሚቀባው ቸኮሌት እንዳይቀልጥ ይረዳዋል። በመጨረሻም ለመጨረሻው ውህደት ዝግጁ የሆኑት ብስኩቶች በማሽኑ ላይ በማጓጓዣ ወደ ቸኮሌት ፏፏቴው ይጓዛሉ። አስማቱ የሚጀምረው እዚህ ጋር ሲሆን ያ ለሰዓታት ሲዘጋጅ የቆየው ሞቅ ያለ የቸኮሌት ፈሳሽ በብስኩቶቹ ላይ እንደ ጅረት ይፈሳል። ብስኩቶቹ በዚህ የቸኮሌት መታጠቢያ ውስጥ ሲያልፉ እያንዳንዱ የብስኩት ክፍል በቸኮሌት ይሸፈናል። 3 የተለያዩ የቸኮሌት ሽፋኖች ከተደረቡ በኋላ ብስኩቱ የመጨረሻውን የኪትካትን ቅርጽ እንዲይዝ ይሆናል። በመቀጠልም በማቀዝቀዣ ክፍል ውስጥ በማለፍ ቸኮሌቱ እንዲጠነክር ይደረግና ጠንካራና ቅርጹን የያዘው ረጅም የቸኮሌት ብሎክ እጅግ ስለታም በሆኑ ቢላዎች አማካኝነት በፍጥነት ተቆርጦ እኛ ወደምናውቀው የኪትካት ጣፋጭ ቸኮሌትነቱ ይቀየራል። በመጨረሻም የተዘጋጁት ኪትካቶች ለገበያ ከመቅረባቸው በፊት የመጨረሻ የጥራት ፍተሻ የሚደረግላቸው ሲሆን ካሜራዎችና ሴንሰሮች እያንዳንዱን ምርት በመቃኘት ትንሽ ስንጥቅ ወይንም የቅርጽ መዛባት የታየበት ቸኮሌት ወዲያውኑ ከመስመሩ ይወገዳል። ታዲያ ይህንን ፍተሻ ያለፉት ንጹህ የኪትካት ቸኮሌቶች በሮቦቶች አማካኝነት ወደ ተዘጋጀላቸው ማሸጊያ ገብተው ሃቭ ኤ ብሬክ ሃቭ ኤ ኪትካት በሚል መሪ ቃል ወደ ዓለም ገበያ የሚቀርቡ ሲሆን እንደ አውሮፓውያን አቆጣጠር ከ1958 ጀምሮ ጥቅም ላይ የዋለው ይህ መሪ ቃል ሰዎች ከስራ ብዛት ሲደክሙ ኪትካትን እየቆረሱ ወይንም ስናፕ እያደረጉ አእምሯቸውን እንዲያሳርፉ የሚጋብዝ ስነ ልቦናዊ መልእክት ነው። በዚህ መልኩ ተዘጋጅተው የታሸጉት በሚሊዮን የሚቆጠሩ የኪትካት ቸኮሌቶች ወደ ተለያዩ የዓለም ክፍሎች ተጭነው የሚጓጓዙ ሲሆን እንግዲህ በሚቀጥለው ጊዜ አንድ የኪትካት ቸኮሌት ልጣችሁ ወደ አፋችሁ ስታስገቡ ይህ ጣፋጭ ምርት ከምዕራብ አፍሪካ የካካኦ እርሻ ተነስቶ በእሳት ተፈትኖ ተፈጭቶና በግሩም ያዘገጃጀት ጥበብ ተሰርቶ እጃችሁ እስኪገባ ድረስ ያለፈበትን ረጅምና አስደናቂ ጉዞ ማስታወሶን አይርሱ እያልን የዛሬን በዚያ በቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልን።